ሰው በመግደል ጀነት ይገባል ብሎ የሚያምን ሙስሊም ካለ ሙስሊም አይደለም። ሐታ ጦር ሜዳ ላይ ጦረኞች ጋር ከጠላት ጋር ፊት ለፊት እየተፋለምክ እንኳን በምትችለው አቅም እዛ ቦታ ላይ እንኳን ስለ ሰላም ይሰብካል ኢስላም። ጦር ሜዳ ላይ እናንተ ጋር ጦር ይዞ የመጣ ሰው ካልሆነ በስተቀር ራሱን ያገለለ ሰላማዊ ሆኖ በሩን ዘግቶ የተቀመጠን ሰው እንዳትገሉት፣ ሃይማኖቱ ስለተቀየረ ብቻ የሌላ ሃይማኖት ተከታይ ብቻ ስለሆነ እንዳትገሉት፣ አይገደልም። ይሄ ነው ኢስላም የሚያስተምረው። ሴቶችን እንዳትነኩ ብሎ ኢስላም ያስተምራል። ሕፃናቶችን እንዳትነኩ እንዳትገሉ ብሎ ኢስላም ያስተምራል። ቀሳውስቶችን የሃይማኖት ባለቤቶች የሆኑ ሰዎችን የሌላ እምነት ተከታይ ቢሆኑም ራሳቸውን ገዳም ያስገቡ ራሳቸውን ወደ እምነት ቤታቸው ጥገኝነትን ያደረጉ ሰዎችን አትንኳቸው ብሎ ነው የሚያዘው ኢስላም። ገዳማትን ቤተክርስቲያንን አፍርሱ የሚል ሃይማኖት የለንም፣ የለም፣ ኢስላም ላይ የለም። ይሄን የሚያደርግ ሰው ራሱን ወክሎ እንጂ እስላምን ወክሎ አይደለም የሚያደርገው። እንደ ኢስላም ይወገዛል። ቤተክርስቲያን አፍርሱ፣ ሙስሊም ያልሆነን ሁላ ግደሉ፣ ጨፍጭፉ የሚል ሃይማኖት እስልምና ላይ አናገኝም። ትእዛዝ የለም እስልምና ላይ። ምክንያቱም ኢስላም ማለት እኮ ትላንትና ግብፅ ላይ ዑመር ኢብኑ ኸጣብ አሚር አልሙእሚኒን በነበረበት ሰዓት ላይ ግብፅ ላይ አምር ኢብኑ አልዓስ ተሹሞ ግብፅን እያስተዳደረ በነበረበት ወቅት ላይ መስጊድ ግንባታ ጀምሮ መስጊዱን ለማስፋፋት ብሎ አካባቢ ላይ ያለውን ነገር ማስፋፊያ ጥያቄ ጠይቆ ካሳ ከፍሎ ተነሱ ብሎ ሌሎችን አስነስቶ አንድ ሴትዮ አልነሳም አለች። ትልቅ ሽማግሌ አሮጊት ሴትዮ ነች፣ እድሜዋ የገፋ ሴትዮ። ቢለምናት ካሳ ይከፈልሻል ለመስጊድ ነው ቢላት በፍጹም እዚህ አካባቢ ላይ መልቀቅ አልፈልግም ቤቴን አለች። በቃ የራሷ ጉዳይ ብሎ አስፈረሰባት። አምር ኢብኑ አልዓስ ቤቷ ፈረሰ፣ መስጊዱ ተገነባ ተስፋፍቶ። ማን ነው ይሄን ድምፄን የሚሰማልኝ? ለማን ልናገር ብላ ጮኸች። ድምጿን ለማን ታሰማ? አንድ አይሁድ እኮ ነው። አይሁድ የሆነ ሰው ይቺን ሴትዮ ድምጿን ሰማና መዲና ላይ ሙስሊሞችን የሚያስተዳድር መዲና ላይ መቀመጫውን ያደረገ አሚር አልሙእሚኒን ዑመር ኢብኑ ኸጣብ የሚባል ሰው አለ፣ ለሱ ንገሪው። ይሰማኛሉ ያለች። አዎ ይሰማሻል፣ ንገሪው ተባለች። ደከም ያለ ወረቀት ወጣ። እዛ ወረቀት ላይ ደብዳቤ ተጻፈ። አንተ ግብፅ ላይ አሚር አድርገህ የሾንከው ሰውዬ መስጊድ ለመገንባት ብሎ ቤቴን አፈረሰ፣ ምን ትለኛለህ? ፍረደኝ አለች። ማን ነው ዛሬ ይህንን ነገር እንደው መስጊድ ለማስፋፋት የሰው ቤት ፈረሰ ተብሎ ሲጠየቅ እና ሲያንስሽ ነው እንጂ የሚባለው? ለመስጊድ ተብሎ ጭራሽ ትከራከራለች ነው እንጂ የምትባለው? ሌላ ቀና የሆነ መልስ ይሰጣታል ብሎ ማን ያስባል? ዑመር ኢብኑ ኸጣብ እዛው ደብዳቤ ላይ ባስቸኳይ መስጊድ የገነባውን ያስፋፋውን መስጊድ አፍርስና የሴትዮዋን ቤት መጀመሪያ ከነበረበት አሻሽለ ገንባ እኮ ነው ያለው። አሻሽለ አስተካክለ ገንባ ባስቸኳይ ነው ያለው ዑመር። እንደገና መስጊዱ ፈርሶ ተሻሽሎ ድጋሚ ተሰራ። የሴትዮዋ ቤት መጀመሪያ ከነበረበት። ይሄ ነው ኢስላም።